የገለጠልህ ይሄን ምስጢር የገለጠልህ የሰማይ አባት የእግዚአብሔር አብ ነው፣ የባህር ሕይወት የእግዚአብሔር መንፈስ ቅዱስ ነው ብሎ እንዲሁ ስልጣንን ከሰጠው የማሰር የመፍታት ስልጣነ ክህነትን ከሰጠው ከሾመው ካከበረው በኋላ ክርስቶስ እሞታለሁ አለ። የሚገርም ነው በጣም። ሐዋርያት ይሄን አላሰቡት። ክርስቶስ የሚሞት አልመሰላቸው። እንዲሁ ሲታመሙ እየፈወሳቸው፣ ሲራቡ እያበላቸው እያጠጣቸው፣ ተአምር እያዩ ትምህርት እየተማሩ ሚኖሩ ነበር የመሰላቸው። ስለዚህ ጴጥሮስ ደነገጠ። ጌታ ሆይ አይሁንብህ አለው። አይሁንብህ፣ አንተ መሞት የለብህም አለው። አንተ መከራ መቀበል የለብህም አለው። ያን ጊዜ ነበር ክርስቶስ ሁር እምድኅሬየ የሰይጣን፣ አንተ አሰናካይ ያለው። ሰይጣን ማለት መሰናክል አሰናካይ ማለት ነው። እንቅፋት ሆነህብኛል ወግድ አለው ጴጥሮስ። ምክንያቱም ክርስቶስ የተወለደው ሊሞት ነው። ክርስቶስ ሰው የሆነው መስቀል ሊሸከም ነው። ክርስቶስ ወደዚህ ምድር የመጣው መከራ ተቀብሎ እኛን ከመከራ ሊያወጣን ስለኛ ሙቶ ለኛ ሕይወትን ሊሰጠን ነው ክርስቶስ። ክርስቶስ ካልሞተ ሰው አይድንም። ክርስቶስ ካልሞተ ሰይጣን አይሸነፍም። ክርስቶስ ካልሞተ መርገማችን፣ ኃጢአታችን፣ ሞታችን አይደመሰስም። ስለኛ የሞተልን ጌታ ክብርና ምስጋና ለእርሱ ይሆንለት። አያችሁ፣ ለኛ ሕይወት ሊሰጠን ነው የሞተው። አያችሁ፣ ለኛ በረከትን ሊያድለን ነው እርግማን ሆኖ የተሰቀለው። ክርስቶስ በዚህ ምድር ላይ የተመላለሰው፣ ክርስቶስ የተሰደደው፣ የተራበው፣ የተጠማው እኛን ወደ ቀደመ ክብራችንና ቦታችን ሊመልሰን ነው። ስለዚህ በአንጻረ ጴጥሮስ የሰውን መዳን የማይፈልገውን ሰይጣንን ገሰጸው። ሆር እምድኅሬየ አለው። ሄድ ወግድ አለው። ከዚህ በኋላ ነው ክርስቶስ ምን አለ? እንኳን እኔ እያለ ነው ክርስቶስ ዘይፈቅድ ይትለወኒ፣ ሊከተለኝ ማለትም ሊያመልከኝ በግብር ሊመስለኝ የሚፈልግ ቢኖር ይጽላ ነፍሶ ወይም ይጽላ ለነፍሱ ወያጥር ወይንሳ መስቀለ ሞቱ ወይትለወኒ። መከራ መስቀሉን ታግሶ ሰውነቱን ለመከራ ራሱን ለፈተና ለመከራ ሰጥቶ መከራውን ታግሶ መስቀሉን መከራውን ተሸክሞ ይከተለኝ በግብር ይምሰለኝ አለ ክርስቶስ። ክርስቶስ ከራሱ መከራ አልፎ የነሱን መከራ ነገራቸው። ክርስቶስ መከራ ሊቀበል ነው፣ ሊሞት ነው የመጣው። ግን እርሱን የሚከተል አማኝ፣ እርሱን የሚመስል አማኝ መከራውን ታግሶ መከራውን ተሸክሞ ፈተናውን ታግሶ ሊከተለው እንደሚገባ በደቀ መዛሙርቱ በኩል ነገረን። ይህን የነገረን ጌታ ክብርና ምስጋና ለእርሱ ይሁንለት። ዘይፈቅድ ይትለወኒ ይጽልዓ ለነፍሱ፣ ሊከተለኝ ሊመስለኝ፣ ለጊዜው በእግር ፍጻሜው ግን በግብር ሊመስለኝ የሚወድ ቢኖር ራሱን ይካድ። ማንን ይካድ? መጀመሪያ ማንን ይካድ? ራሱን ይካድ። ክርስቶስን ለመከተል ራስን መካድ ያስፈልጋል። ለራሱ የሚሰጠውን ክብር ይተው ማለት እኮ ነው። እግዚአብሔርን ያስቀድም፣ ስጋዊ ደማዊ ሐሳቡን ይተው ማለት ነው። እከብር ባይ ልቡናውን ያሸንፍ ማለት ነው። ራሱን ይካድ። ራሱን ክዶ መስቀሉን ተሸክሞ ይከተለኝ። ምኑን ተከትሎ? መስቀሉን ያለው። መስቀሌን አይደለም ያለው ክርስቶስ። ክርስቲያን በመሆኑ በእኔ ስም በመጠራቱ በእኔ በማመኑ የሚደርስበትን መከራ ታግሶ ችሎ ተቋቁሞ ይከተለኝ፣ ይምሰለኝ፣ ያገልግለኝ ማለት ነው። ምኑን ተሸክሞ ይከተለኝ? መስቀሉን ተሸክሞ እኔም በማመኑ እኔ በእኔ ስም በመጠራቱ ክርስቲያን በመባሉ ክርስቲያን በመሆኑ የክርስትና ምልክት መስቀል በማሰሩ የሚደርስበትን መከራ የሚደርስበት
የደረሰበትን ፈተና እርሱን ታግሶ ምን ይበለኝ አለ? ክርስቶስ ይከተለኝ አለ። መስቀሉን ተሸክሞ ክርስቶስ የራሱን መስቀል ራሱ ተሸክሟል። መስቀል ማለት ምን ማለት ነው? መከራ ማለት ነው። አዎ መስቀል ክርስቶስ የተቀበለው መከራ መስቀል ይባላል። ከቤተልሔም ጀምሮ እስከ ዕለተ ዓርብ የደረሰበት ፈተና መስቀል ይባላል። እኛ በእጃችን የጨበጥነው በአንገታችን ያንጠለጠልነው በልብሳችን በሰውነት